አበራ በቅርቡ እጄ ላይ ያስገባል። በቅርቡ አሁንም ቢሆን እንድታስበው መፈልገው አበራ የገዛ ወንድምህ እኔ እጅ ላይ ነው። መልሰህ እንኳን ልታገኘው በማትችልበት ሁኔታ ውስጥ ነው። እንዴት እንዳገኙ በቃ እኔ ዙሪያ ላይ በደንብ እያንዣበቡ እንደሚገኙ እርግጠኛ መሆን ችያለሁ። እንግዲህ መጽሐፉን አሳልፈህ ስጠኝ፣ እኔም ያንን ላረክበት 2 ሚሊዮን ብር እከፍልሃለሁ። እኛ የለፋንበትን እንግዲህ ለፍተን ያገኘነውን አንድ ገጽ የጎደለውን መጽሐፍ ወይም ደግሞ እንግዲህ የግርማን መጽሐፍ እሱን ስጠኝና 2 ሚሊዮን ብር በምላሹ እንስጥህ አሉኝ ነው እያልከኝ ያለው አይደለ? ካልሆነ እኛ መጽሐፉን በምናገኝበት መንገድ እናገኛለን። ያንተ ህይወት ግን ከዛ በኋላ አደጋ ላይ ነው የሚሆነው፣ ወይም ደግሞ እንገላለን የሚል ዛቻ ነው የደረሰብኝ። በትክክል እንግዲህ አቶ ፈቀደ እኔ በራሴ መንገድ እሞላዋለሁ ስላሉ ይሄ መጽሐፍ እጃቸው ላይ መግባት እንዳለበት በጣም እርግጠኛ ሆኖ ነው እንግዲህ ወደ እኔ እንደዚህ አይነት ቴክስት ሊልኩ የቻሉት። መጽሐፉን ከኛ በ2 ሚሊዮን ብር ተደራድሮ ይቀበላሉ። ከዛ አቶ ፈቀደ ደግሞ በእጃቸው አሉ። ከዛ የሚፈልጉትን ያገኛሉ። ገጠሙላቸው። ይህንን ሙሉ መጽሐፍ ፈለጉት ማለት ደግሞ ያቺ አንድ ገጽ እጃቸው ላይ ነው ማለት ነው። አሁንም ቢሆን ይህንን መጽሐፍ ካላገኙ ያንን ሀብት ማውጣት እንደማይችሉ ተረድተውታል ማለት ነው። እንግዲህ አበራ ይህን ኦፈር ለእኔ 2 ሚሊዮን ብር አይደለም ከዛም በላይ ገንዘብ ብታቀርብልኝ መቼም ልስማማ አልችልም። ህይወቴን ሰጥቼ ነው ለእንደዚህ አይነት ነገር የቆምኩት፣ ቆሜም የምገኘው እንደ ስሜ ጋሻ ለመሆን እንጂ ነገሮችን ለማበላሸት አይደለም። በ2 ሚሊዮን ብር ደግሞ ይሄን ቲም ዱካሾን ልክድ እንደምችል ማሰብ ራሱ በጣም የሚያስቅ ነገር ነው ለኔ ማለት ነው። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ቤተሰቦቻችን መቼም የድምፄን ነገር እስካሁንም በማወራበት ወቅት ፊል እንደምታደርጉት ይገባኛል። ጉንፋንም የተወሰነም ህመም ስላለ እዚህ አካባቢ ድምፄ ሊቀየርባችሁ ይችላል። ለሱ ደግሞ ካሁኑ የግድ ይቅርታ መጠየቅ ስለሚኖርብኝ ይቅርታ ማለት እፈልጋለሁ ከዚህ በኋላም ለሚኖረው ለድምፄም። ነገር ግን በዛ ምክንያት ስራም ስለማናቆም ያለንበት ሁኔታ ደግሞ ከባድ ነው። እንደምታዩት ደግሞ ምንም ፋታም ለመስጠትም እንኳን ጊዜም ስላላገኘን በፍጥነት ቪዲዮዎችንም ወደ እናንተ ማድረስም ስላለብን እያንዳንዱን ነገር ለእናንተ ማሳወቅ ስላለብን እኛም ደግሞ ከካሜራም ጀርባ ብዙ መስራት ስላለብን በዛ ምክንያት እንግዲህ ምንም የምናርፍበት ምክንያት የለም። ከነ ህመማችን ከነ ብዙ ችግሮቻችን እዚህ እየሰራን እንገኛለን ማለት ነው። ነገር ግን ለድምፄ ይቅርታ ጠይቃለሁኝ። እንዳያችሁት ከሆነ እንግዲህ የደረስንበትን ነገር ተመልክታችኋል። ምን ላይ ነበር የደረስነው? እንግዲህ ተመልካቾቻችን በቀጥታ አንድ ሴት ወይም ደግሞ ሜላት የምትባሏን የወርቅ ነጋዴ አቶ ፈቀደን አሳልፋ እንደሰጠቻቸው አረጋግጠን ነበረ። አቶ ፈቀደን ደግሞ አሳልፋ ስትሰጣቸው ዝም ብላ እንዳልሆነ ተመልክተናል። ያ ማለት እንግዲህ ከዛ በፊት ናሆም የሚባለዋን የራሷን ቅጥረኛ ወይም ደግሞ ሰራተኛ አቶ ፈቀደን እንዲሸኙ ካረገች በኋላ በቀጥታ እየደወለች የደረሳችሁ እያለች ነበረ። ከዛ በኋላ ነው ነገሮች ሁሉ የተበላሹት። 2 ሰዎች ወደዛ መጡ። ወደዛ ከመጡ በኋላ ምንድነው የተፈጠረው? አቶ ፈቀደን በቀጥታ ይዟቸው ሄደው ናሆም የሚባለውን ሰው ደግሞ ትተው እነሱ ግን አቶ ፈቀደን በቀጥታ ይዟቸው ሄደዋል ማለት ነው። ያ ማለት እንግዲህ አቶ ፈቀደን ከእጃችን እንድናጣቸው በአበራ እጅ እንዲገባ ለማድረጉ ማረጋገጫ ሆነልን። እንዴት አበራ ሆነ የሚለውን ደግሞ ስናረጋግጥ 4 ሰዎች ወደ እሷ እንደመጡ ቤት ውስጥ ከገቡ በኋላ ደግሞ ቪዲዮ ኮል ከፍተው አበራ የሚባል ሰው እንዳገናኟት፣ ያ ማለት እንግዲህ አቶ ፈቀደን ከየትም አምጥተሽ ቢሆን አሳልፈይ ስጭን እንዳሏት፣ ከዛ በኋላ መደራደሪያ እንዲሆናቸው ደግሞ የገዛ የወለደቻትን ልጇን ይዘዋት እንደሄዱ እነዚህ ሰዎች። የሚገርመው ነገር ደግሞ ያቺ ሴት እንግዲህ የባሏ አባት እንደሆኑ አቶ ፈቀደ አውቀው ነበረ እኛ ከማወቃችን በፊት። ያንን እንዴት ልናረጋግጥ ቻለን? ዳንኤል የሚባለው የአበራ ወንድም አለ። እሱ በእኛ እጅ ወይም ደግሞ በእኛ ቁጥጥር ስር እንደሆነ ታውቃላችሁ። እሱ ከቀናት በፊት ወይም ደግሞ በእኛ ቁጥጥር ስር ከመግባቱ በፊት እሷ ጋር እንደሄደ ከዛም እንግዲህ ብር እንደገዛት ብር ከመግዛቱ ባሻገር ደግሞ ሲልክላት ገንዘብ በዛም አድርጎ እንደላከላት እሱን ለመመለስ ሲል ደግሞ ድጋሚ እሷም ደውላ እንዳገኘችው ጭምር በዛም እንግዲህ ቢዝነስ ካርድ ወይም ደግሞ ስልክ ቁጥር እንደተለዋወጡ ያ ማለት እንግዲህ እነዚህ ሰዎች ታርጌታቸው ነበረ ማለት ነው። በሚገርም ሁኔታ እንዴት ጭንቅላታቸውን እንደተጠቀሙበት ሳይቀር
ተመልከቱ እንግዲህ ወደ ተመልካቾቻችን እስካሁን ነው ድረስ ወይም ደግሞ እቺ ሴት እስካገኘናበት ሰዓት ድረስ አቶ ፈቀደ ቤተሰብ እንዳላቸው በፍጹም አናውቅም ነበረ። አቶ ፈቀደ ማለት ሰው የሌላቸው ቤተሰብ የሌላቸው የሚያውቁት ሰው አሁን ላይ ማንም እንደሌለ ነበር የምናውቀው። ብዙ ነገሮችን ነግረውናል። ያልነገሩን ነገር በፍጹም የለም። ነገር ግን ይህንን ነገር ግን እስካሁን አልተናገሩም ነበር አቶ ፈቀደ። እነዚህ ሰዎች ግን እኛ ከማወቃችን በፊት እነዚህ ነገሮች አውቀው ነበረ። ያ ማለት በጣም የሚደንቅ ምን ማድረግ እንዳለባቸው የሚያውቁ አሁንም ቢሆን ነገሮችን እያከበደብን ያለው ይሄ ነው። እርግጠኛ ፍንጩ ላይ ለመድረስ እውነታውን ለመድረስ ወይም ደግሞ መጨረሻው ላይ ለመድረስ የተቻለንን አቅም ሁሉ እያደረግን ነው። እንደምንደርስም የዚህም ኬስ ፍጻሜ ላይ እንደምንደርስ እርግጠኞች ነን። ነገሮች እንደሚከብዱ ግን ያው የተረጋገጠ ነገር ነው። ስለዚህ እነዚህ ሰዎች በቀጥታ ያደረጉት እቺን ሴት ማጥመር ነበረ። በዚህ ምክንያት ነበር አቶ ፈቀደን በእጃቸው ያስገቡት እነዚህ ሰዎች። ዳንኤል በእኛ እጅ ሲገባ ግን ይህንን ነገር አልተናገርም ነበረ። ከዚህ ውጭ ምንም የማውቀው ነገር የለም። ሌላው ቀርቶ ካወቅን በኋላ እኛ በቁጥጥራችን ስር እንኳን ስናስገባው ኤፍሬም የሚባል ስም እኔ አይደለሁም እኔ እንግዲህ ዳንኤል ነኝ ነበር ያለን። እንግዲህ ተመልከቱ ይሄንን። ይሄ ሁሉ ከሆነ በኋላ እንኳን ነገሮችን ለኛ ሊያምን ፍቃደኛ አይደለም ይሄ ሰው። ከዚህ ሁሉ ጭቅጭቅ እንኳን ብዬ ራሷን ሜላትን ወደዚህ ሳስገባት እንኳን አላውቃትም ነበር ያለው። በፍጹም አላውቃትም። ማንነች እቺ ሴት አይቻት አላውቅም። እሷ ጋር ደግሞ ሲሆን ኤፍሬም የሚባል ስም ነው የሚጠቀመው ይሄ ሰው። ስለ ቤተሰቡ አብዝቶ እንደሚጠይቃት እሱ ግን ስለ ራሱ ማንነት ምንም እንደማይናገር ጭምር ይህንን ሁሉ ነገር ነግራናለች። በዚህ መካከል ግን ምንም አይነት ጥርጣሬ አላደረባትም። ብዙ ወንጀሎች ላይ ተሳተፈች። ለወንጀል እንግዲህ የተወሳሰበ ወንጀል የምትሰራ ሴት ይህንን ነገር አላወቀችም ነበር። በዚህ ልክ እንግዲህ ዳንኤል ወይም ደግሞ እሷ ኤፍሬም በሚባል ሰው የምታውቀው ሰው ይህን ያክል ተጫውቶባት ነበረ። ያ በጣም የሚያናድድ ነው። አሁንም ቢሆን ከካሜራ ጀርባ እንግዲህ ብዙ ነገሮችን እያደረገን ነው። ምንድን ነው እያደረገን ያለው የሚለውን እንግዲህ አሁን በቪዲዮ የምንገልጽላችሁ ወይም ደግሞ ለእናንተ የምናሳውቃችሁ ይሆናል። ዛሬ ግን እዚህ የመጣሁት እንግዲህ እጅግ በጣም አስቸኳይ አዲስ ነገር አለ ብሎኝ ጋሻው ፈልግሃለሁ ስላለኝ ለምንድን ነው የፈለገኝ ምንድን ነው ያለው አዲስ ነገር የሚለውን እኔም አብሬ ከእናንተ እኩል እሰማዋለሁኝ። እሱን ወደዚህ እንዲመጣ አደርጋለሁኝ። ነገር ግን ትልቅ ወሳኝ መስማት ያለብህ ነገር ነው ስላለን እርግጠኛ ነኝ እንግዲህ የሚጠቅመን አንድ ትልቅ መረጃ እንዳገኘ ብዙ ነገሮችን እኛ ከካሜራ ጀርባ እየመረመርን ነው እንደሚሆን እርግጠኛ ነኝ። እንግዲህ እናንተም ያ እንዲሆን ጸሎታችሁ፣ ልመናችሁ፣ ዱዓችሁ ሳይቀር ያስፈልገኛል። ውድ ቤተሰቦቻችን እስከ መጨረሻው ድረስ አብራችሁኝ ቆዩ። አብራችሁኝ ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ቤተሰቦቻችን ተመልሰን መተናልና መግቢያ ላይ ነገርኳችሁ ነገር አለና ምንድነው የነገርኳችሁ? በዚህ ሰዓት የተፈጠሩትን ነገሮች ከነገርኳችሁ በኋላ አሁንም ጋሻው ትልቅ ነገር አለ ምነግርህ ነገር አለ እንዳለኝም ጭምር ነግሬያችኋለሁ። ከዛ ባሻገር እንግዲህ ዛሬ እንድንነግራችሁ የምፈልገው ብዙ ነገሮችም ስላሉ ጭምር እሱንም እንነግራችኋለን። እንዴት ነው ጋሻው? ግን በመጀመሪያ እንግዲህ ከህመም ላይ ነው የመጣሁት። እንግዲህ ተመልካቾችም ድምፄም ስለሚያስታውቅ ለዛም ደግሞ እንደሚኖረው የድምፅ መቆራረጥ በመሀል ማሳልም ሊኖር ይችላልና ለዛም እሱን ኮምፕሮማይዝ አድርገው እንዲከታተሉ እስከ መጨረሻው እንደከዚህ ቀደማችንና ለዛም ይቅርታ ጠይቀን መጀመር እፈልጋለሁኝ። የተፈጠሩ ነገሮች እንዳሉ ሆኖ ምንድን ነበር የተፈጠሩት? የሚገርም ነገር ነበር ያገኘነው። የሚገርም ነገር ማለት ባልጠበቅነው መንገድ እነዚህ ሰዎች እያንዳንዱን ነገር ሰላማዊ በሆነ መንገድ ያውም ደግሞ ጭንቅላታቸውን ተጠቅመው ነገሮችን እያስኬዱ ነበረ። ይህንን ሁሉ ነገር አይተናል። ያ ማለት ዳንኤል የአበራ ወንድም እኛ እጅ ላይ ነው ያለው። እኛ እጅ ከመግባቱ በፊት ግን ነገሮችን እንዴት ሲያስኬድ እንደነበረ እጅግ በጣም በብልጠት ያ ማለት የአበራ ቀኝ እጅ እንደሆነ የተረጋገጠ ነው። የስጋ ወንድሙ ብቻ ሳይሆን ብዙ ወንጀሎች ላይ ተሳትፏል። ይሄ ሰው ስለ ብዙ ወንጀሎች ያውቃል። እንግዲህ እያንዳንዱ ወንጀሎች ላይ ከመጀመሪያው ጀምሮ ከመድኃኒት ቤቶችን መድኃኒት ከማምጣት ጀምሮ በጣም ትልቅ የተባሉ ወንጀለኞች የሚደፉትን ስራ ነበር እየሰራ ያለው። ያ ማለት ግልጽ ነው። እንግዲህ አበራ እንዴት አድርጎ እንዳሳደገው ከዚህ በፊትም ወደ እስር የሚዳርጉ ነገሮችንም አበራ ሶልቭ እያደረገለት ገንዘብ እየሰጠለት ነገሮችን እያመቻቸለት እሱ በነፃ እየወጣ በሱ ፋንታ ሌሎች እንግዲህ ያ ልጅ እንግዲህ በሱ ምክንያት ነው ወደ 5 ዓመት ከምናምን የታሰረው። ብዙ ነገሮች ብዙ ማስረጃዎች አሉ። ስለዚህ ይሄ ልጅ ዳንኤል የሚባለው ሰው በራሱ ቀላል ሰው እንዳልሆነ አረጋግጠናል።
በጣም ብዙ ድብደቦች፣ በጣም ብዙ ቅጣቶች ደርሰውበት ነበረ። ከዛ በኋላ ነው ባለፈው እንግዲህ የተናገረውን ነገር የተናገረው። አሁን በሰላም ስናወራ ከሱ ጋር ደግሞ ጭራሽ ልጅቷ እንኳን ሜላት እንኳን ስትመጣ አላቅሽም ነበር ያላት ይሄ ሰው። ከእሷ ጋር ግን ብዙ ነገሮች እንዳሳለፉ እያረጋገጠን ነበረ። ከእሷም አንደበት እንግዲህ እንደ ጓደኝነትም ከዛም አልፎ ተርፎ እንግዲህ ፍቅርም እስከሚባል ደረጃ ድረስ ደርሰው ነበር እነዚህ ሰዎች። እንግዲህ አጭበርባሪዎች ስራ የሚታወቅ ነው። ዳንኤል ብዙ ወንጀሎችን ብዙ ድርጊቶችን ያደረገ ሰው ነው። ብዙ ኬዝ ያለበት ሰው። ነገር ግን አሁንም እኛን ቀድሞ ነው እየተገኙ ያሉት። ማለት አቶ ፈቀደ ቤተሰብ እንዳላቸው ቀድመውን አውቀው እንግዲህ ከአቶ ፈቀደ የልጃቸው ሚስት ጋር ግንኙነት እያደረገ ነበር ዳንኤል። ይሄ ማለት ደግሞ ቀላል ነገር አይደለም። በጣም ከኛ ቀድመው እየተጓዙ ነው ማለት ነው። አሁንም መፍጠን እንዳለብን ይሰማኛል። እያንዳንዱ ነገር የተቀነባበረ ነው፣ ግልጽ ነው። መቼም የአቶ ፈቀደ ቤተሰብ የሆነችውን እንግዲህ የልጃቸው ሚስት ጋር ልጁላ እንዳላቸው አረጋግጠናል። ያ ማለት ከአቶ ፈቀደ ልጅ እኚህ ሰው ጋር ወይም ደግሞ የአቶ ፈቀደ ቤተሰቦች ጋር ነው በቀጥታ የመጡት። ሲመጡ የቀረበበት መንገድ እንኳን በጣም ስክሪፕትድ የሆነ ድራማ የሆነ ነገር ግን ምንም ሊያስነቃ በማይችል ሁኔታ በፍጹም ይቺ ልጅ እንግዲህ ሜላት እስካሁን አልተጠራጠረችም ነበረ እኛ እስከምናነቃት ድረስ። ያንን እንኳን ያገኘነው በዛ ስልክ አማካኝነት ነው። ተደጋግሞ የተደወለው ወደ ዳንኤል ነው። ስሙን እንኳን ኤፍሬም በሚል ስም ነው እየተጠቀመ ያለው። መጀመሪያ ያዝንበት እንኳን ሌላ ስም አለ። እንግዲህ አለማየሁ ነኝ ብሎም እንኳን ዳንኤል አይደለሁም እስከ ማለት ድረስ ደርሶ ነበር ይሄ ሰው። አሁን ደግሞ ሌላ ተጨማሪ ስም ኤፍሬም የሚል ስም ደግሞ እዚህ ጋር ጠቅሷል። ኤፍሬም ነኝ ነው እያላት ያለው። እኛ እጅ ላይ ያለው መታወቂያ ደግሞ ዳንኤል ነው የሚለው። ይሄ ሁሉ ነገር አለ። ያደረጉት እያንዳንዱ ነገር ድራማ ነበረ። እያንዳንዱ የሄዱበት ርቀት የተጠና ነበረ። እንግዲህ የዳንኤልን ጉዳይ ለተመልካቾች ለማሳወቅ ያክል ሁሉን ነገር ካሜራ ላይ ማምጣት እንደሌለብን ከብዙ ነገሮች እንግዲህ ተገንዝበን ዳንኤልን ከካሜራ ጀርባ እንግዲህ እንዳለ እያንዳንዱን የሚያውቀውን ነገር እንዲያወራ እያደረግነው እንገኛለን። አንዳንድ መረጃዎችን ይናገራል። ነገር ግን አሁንም ብዙ የሚያውቀው ነገር እንዳለ ግልጽ ነው። እንግዲህ የአበራ ወንድምም እንደመሆኑ አበራ ምን ያክል ለወንጀል ይሄን ሰው ሞርዶ እንደዚህ አይነት ቦታ ላይ እንዳስቀመጠው የሚታወቅ ነገር ነው። ምክንያቱም አበራ ምን ያክል መሰሪ ምን ያክል ወንጀለኛ ሰው እንደሆነ የምናውቀው ነገር ነው። ስለዚህ አሁን ይሄ ዳንኤል የሚባለውን ሰው ከሞላ ጎደል ብትገሉኝ ይሻላል እንግዲህ የሚል ሰው ነው። ነገሮችን አልናገርም፣ በቃ ይሄን ነው የማውቀው፣ ከዚህ በላይ አላውቅም፣ ስለምትሉት ነገር አላውቅም፣ ሲው መግደል ትችላላችሁ እያለ ለነፍሱ እንኳን የማይሳሳ ሰው ነው። የሆነ ቆምጠጥ ያለ ሰው ነው እና እሱን በደንብ እንግዲህ ኃይልም በፖዚቲቭም በኔጌቲቭም መንገድ እያወጣጣ ነው እንገኛለን። ይሄ እንዲህ ተብሎ የሚነገር ነገርም ስላልሆነ ሁሉንም ነገር ደግሞ ካሜራ ላይ ባወጣን ቁጥር ከኛ ወንጀለኞች እንግዲህ ቀድመውን እየተገኙ ስለሆነ ያንን ነገር ሴክሬት ለማድረግ ስንል አንዳንድ ነገሮችን ከካሜራ ጀርባ እየሰራን መሆኑን ለተመልካቾች እንግዲህ አስረዳለሁ። እንግዲህ ምንድን ነው እኛ እዚህ ጋር ቪዲዮዎችን ወይም ደግሞ አንዳንድ ነገሮችን ፊት ለፊት ማናወጣው ለተመልካቾችም ብቻ ሳይሆን የኛ ቤተሰቦች የኛ ውድ ተመልካቾች ይህንን ቪዲዮ ያወታል። አዎ ግልጽ ነው። ነገር ግን ከኛ ተመልካቾች ደግሞ ባሻገር ቁጭ ብለው ጠላቶቻችን የኛን ቪዲዮ ያያሉ፣ ኮሜንት ያደርጉ ነበረ፣ አቅጣጫችንን እንድንቀይር የሚያደርግ እንግዲህ ስድቦቹ ላይ ኮሜንት ላይ ይጻፉ ነበረ። እንዴት እንደዚህ ታደርጋላችሁ? ከኛ ጠላቶች የመጡ ማለት ነው። እኛ ሁሉንም ነገር ለኛ ቤተሰቦች ለኛ ተመልካቾች ብናሳይ በጣም ደስ ይለን ነበር። ግን ጊዜው ገልጦ ደግሞ ተመልካቾች ቃል ምገባላችሁ ነገር እውነታው ይወጣል። እኛ መጨረሻው ላይ እንደርሳለን። ይህንን ለእናንተም ቃል መግባት እፈልጋለሁ። እርግጠኛ ሆኜ መናገር እፈልጋለሁ። የፈጀው ጊዜ ቢፈጅ ያስከፈለንን በሙሉ መስዋዕትነት እንኳን ቢያስከፍለን እርግጠኛ ሆኜ መናገር የምችለው መጨረሻው ላይ እንደርሳለን። እኔ ባልኖር እንኳን ሌሎች የቡድናችን አባላቶች ይቀጥሉታል። አንተ ባትኖር ሌሎች ይቀጥሉታል። አሁንም ቢሆን ይህንን ፍንጭ እንደያዝ ነው ከመጀመሪያው ጀምሮ ተናግረናል። እስከ ህይወት መስዋዕትነት ድረስ መክፈል ካለብን፣ ምክንያቱም የደረሱብን ነገሮች በሙሉ እስካሁንም ስለደረሱብን ብዙ ነገሮች እየደረሱብን ነበረ። ከመኪና አደጋው ጀምሮ ቤተሰቦቻችንን እስከማጣት አሁንም ቢሆን ቢቀጥሉ እንኳን
እስከ መጨረሻው ድረስ እንቀጥላለን። እኛ እስከ መጨረሻው ድረስ እውነታውን እናወጣለን። ለዛም ነው ይህን ነገር እየገለጽን ያልሆነ ለተመልካቾችም ከካሜራ ጀርባ ብዙ ነገሮች እየተደረጉ ነው። ነገር ግን ጊዜው ሲደርስ እዚህ ጋር ለእናንተ መናገር ያለብን ነገር አለ፣ መናገር የሌለብን ደግሞ ነገር አለ። ጊዜው ግን ሲደርስ እውነታውን በሙሉ የደረስንበትን ለእናንተ እንነግራችኋለን። ስለዚህ ተመልካቾችም ለእናንተ መግለጽ ስላልፈለገን አይደለም። የኛ ጠላቶች ከእናንተ እኩል ከእናንተ ቤተሰቦቻችን እኩል ይህንን ፕሮግራም እያዩት ስለሆነ ነው። እርግጥ አብዛኛውን ነገር እየነገርናችሁ ነው፣ ከአንዳንድ ነገሮች ባሻገር ማለት ነው። ለዛም ጭምር ነውና እስኪ ምን አዲስ ነገር አለ እሱ ጋር መግለጽ የምንችለው ነገር አለ ለተመልካቾች? ከዚህ ልጅ ከካሜራ ጀርባ እንግዲህ ብዙ ነገሮች እያደረግን ነው፣ እየወጣጣ ነው። መግለጽ የምንችለው ነገር አለ ለተመልካቾች? ያው ለተመልካቾች መግለጽ የምፈልገው ነገር አንድ ነገር ቢኖር እንግዲህ ዳንኤል የሚባለው ግለሰብ የአበራን እያንዳንዱ መንገዶች አጥርቶ የሚያቅሰው ነገር ግን ለኛ ለመናገር እንግዲህ በጣም ብዙ ፕሮሰሶችን እያሳለፈን ነው። በፖዚቲቭ በኔጌቲቭ መንገድ እንዲነግረን እያደረግን ነው። ነገር ግን ጉልበት በጣም እንድንጠቀምና ጉዳት ላይ ራሱን ለመጣል ዝግጁ የሆነ ሰው ነው። ራሴን እንግዲህ ቅድም እንደተናገርኩት ራሴን እስከ ማጥፋት እደርሳለሁ የሚል ሰው ነው። ምንም አይመስለኝም እኔ ብሞት እንግዲህ አበራ ይቀጥለዋል ምናምን። አንዳንዴም እንደዚህ አይነት ነገሮችን ከሱ አፍ እንሰማለን። ዳንኤል በጣም መሰሪ ሰው ነው። ብዙ ነገሮችን ያውቃል። አሁን አቶ ፈቀደ የት እንዳሉ ራሱ እንደሚያውቅ እርግጠኛ ነኝ። አዎ በጣም ነው የሚገርመውና ከማደጋው ቤት ጀምሮ ይሄን ልጅ ሲያመጣው ከመጀመሪያ ጀምሮ እንግዲህ የስጋ ወንድሙ አይደለም፣ በአንድ እናት በአንድ አባት አልተወለዱም። ስም አስቀይሮ እናትም አባትም አንድ ላይ ነው የሚጠሩት። እሱን ያሳደገው ከመጀመሪያው ጀምሮ አበራ ለዚህ ጉዳይ ነው የመለመለው። ይሄን ልጅ ያሳደገበትን መንገድ ለወንጀል እየጠረበ ነው። አስተዳደጉም ጭምር ራሱም እየተናገረ ነበረ። ስለዚህ አበራ ከመጀመሪያው ጀምሮ ይሄን ልጅ ከማሳደግ ጀምሮ ሲመጣ ለወንጀል ነው ይሄን ልጅ እያጨ ያሳደገው። አሁን ያለበት ደረጃ ድረስ ያሳደገው 20 ምናምን ዓመት እንግዲህ ይሄንን ልጅ ስለ ወንጀል አስተምሮ ነው ያሳደገው። እንግዲህ ከዛ ባሻገር በጣም የሚገርም ነገር ነው። እስኪ በዋናነት ደግሞ ዛሬ አንተም እፈልግሃለሁም ስላልከኝ ትልቅ መረጃ ወይም ደግሞ የሚጠቅመንን ነገር ይዘህ እንደምትመጣ እርግጠኛ ነኝ። እፈልግሃለሁኝ ስትለኝ ደግሞ ከካሜራ ጀርባ ነበረ ላወራክ የነበረው። አይ እንደዛ አይደለም፣ ካሜራ ይዘን ካሜራ ፊት ተመልካቾችም እንዲያውቁት የምፈልገው ነገር ነው ስላልከኝ ለዛም ነው በቀጥታ እንግዲህ እኔም መግቢያ ሰርቼ አንተንም እዚህም እንድትገባ ያደረኩ እና ምንድን ነው እስኪ አዲስ የተገኘው ነገር? ምናልባትም አቶ ፈቀደ ጉዳይ ላይ ነው ብዬ አስባለሁኝና ምንድን ነው እስኪ ያለህ ነገር? እንግዲህ ብሩኬ የአቶ ፈቀደን ጉዳይ በጥብቅ ከዚህ በበለጠ ኤነርጂ እየሰራ ነው እንገኛለን። ነገር ግን ዛሬ ይዤ የመጣሁት ጉዳይ ስለ አቶ ፈቀደ አይደለም። እንግዲህ እኔንም በጣም ስላስደነገጠኝ ነው ለአንተም ለተመልካቾችም ይህን ጉዳይ መናገር አለብኝ ብዬ ይዤ የመጣሁት። ምንድን ነው እሱ? ምን ተፈጥሯል? እንግዲህ ብሩኬ እኛ ሲም ወይም ደግሞ የግል ሲሞቻችንን ከቀየርን 2 ሳምንት ያክል ገደማ አልፎናል። ሁሉም ሰው እንግዲህ ይህን የተደረገበት ምክንያት ምንድን ነው? ተመልካቾቻችን ረጅም ጊዜ የተጠቀምንባቸው ስልኮች አሉና በጣም ብዙ ነገሮች እየደረሱ ስለሆነ በእነዚህ ስልኮች ማስፈራሪያዎች፣ ዛቻዎች፣ ብዙ ነገሮች ሁላችንም ነው እንግዲህ እንደ ቡድንም ስልካችንን የቀየር ነው። ማይታወቅ ስልክ ቁጥርን የቀየር ነው። ይሄ ደግሞ ለዚህ ጉዳይ ነው የተቀየረው። ከዚህ በፊትም እናደርጋለን። አንዳንዴ በጣም ጫና ያሉ ኬዞች ሲመጡ ስልኮቻችንን እስከመቀየር ሲሞቻችንን ሰብረን አዲስ ስልክ ማንም የማያውቀውን ስልክ ደግሞ ያም እስከሚታወቅ እናደርጋለን እና ብዙም አዲስ ነገር አይደለም ይሄ እንኳን በአሰራራችን። እንግዲህ ብሩኬ በቅርቡ ነው እንደሚታወቀው ሲማችንን የቀየር ነው። ያ ሆኖ ሳለ እንግዲህ ገና ከቀየርን 10 ቀን ሳይሞላ የኔን ስልክ እንዴት እንዳገኙ በቃ እኔ ዙሪያ ላይ በደንብ እያንዣበቡ እንደሚገኙ እርግጠኛ መሆን ችያለሁ። የሐሞቴ ሰዎች ወይም አበራ። ምንድን ነው የተፈጠረው ጋሻው? ግልጽ አድርግልኝ እስኪ። እኔ ስልክ ላይ ቴክስት ገባልኝ፣ ከባድ ቴክስት ላይ ገባልኝ። ምንድን ነው እሱ? የምን ቴክስት ነው? እንግዲህ መጽሐፉን አሳልፈህ ስጠኝ፣ እኔም ያንን ላረክበት 2 ሚሊዮን ብር እከፍልሃለሁ። ማን ነው እንደዚህ የላከልህ? ያንን ስልክ እንግዲህ አጣርተን ወደ ቦታው ሄደን ነበረ። ምንም የማታውቅ ቀበሌ ቤት ውስጥ የምትኖር ሴት፣ ደካማ ሴት
እንዳገኘን እና እንግዲህ ከትንሽ ልጅ ጋር ነው የምትኖረው። እሷ ምንም እንደማታውቅና በእሷ ሲም የወጣ ቴሌግራም ነው እንግዲህ በዛ ቴክስት ነው እንደዚህ አይነት ነገር የደረሰኝ። ያ ማለት እንግዲህ ማለት አንተ እያልከኝ ያለኸው እኛ የለፋንበትን እንግዲህ ለፍተን ያገኘነውን አንድ ገጽ የጎደለውን መጽሐፍ ወይም ደግሞ እንግዲህ የግርማን መጽሐፍ እሱን ስጠኝና 2 ሚሊዮን ብር በምላሹ እንስጠህ አሉኝ ነው እያልከኝ ያለው አይደለ? አዎ ብሩኬ 2 ሚሊዮን ብር በምላሹ እንስጠህ፣ ካልሆነ እኛ መጽሐፉን በምናገኝበት መንገድ እናገኛለን። ያንተ ህይወት ግን ከዛ በኋላ አደጋ ላይ ነው የሚሆነው ወይም ደግሞ እንገላለን የሚል ዛቻ ነው የደረሰብኝ። በምንድን ነው ይሄ ቴክስት የደረሰ? በቴሌግራም ነው የደረሰኝ። መቼ ነው ይሄ ቴክስት የተላከልህ? ትላንት ማታ አካባቢ ነው እንግዲህ ይሄ ቴክስት የደረሰኝ። ማለት እኔም በስልክ ሳወራ ነገሩ ከበድ ያለ ነው፣ ተመልካቾችም እንዲያውቁልኝ እፈልጋለሁ ብዬ የመጣሁት በዚህ ምክንያት ነው። የ2 ሚሊዮን ብር እኛ 2 ሚሊዮን ብር ለእኛ ምንም አይደለም። እኛ ህይወታችንን በ2 ሚሊዮን ብር አንሸጠውም። ህይወታችንን ሰጥተን የምንሰራው ስራ ነው ይሄ። ይሄ ማለት እኮ ተመልካቾቻችን አንተ እያልከኝ ያለው በዛ መጽሐፍ ፋንታ 2 ሚሊዮን ብር ማለት እኛ እውነታው ላይ ነገሮች ላይ እየደረስን እንደሆነ ያውቃሉ። ስለዚህ ለዛ መጽሐፍ እንኳን ለዛ መጽሐፍ የሚሆን 2 ሚሊዮን ብር እንስጠህ። 2 ሚሊዮን ብር በጣም ብዙ ብር ነው። በጣም ብዙ። ነገር ግን እነሱ ሊያገኙት የፈለጉት ነገር ከዛ በላይ እንደሆነ እጅግ በጣም ብዙ ሀብት እንደሆነ በትክክል ለዛ ደግሞ እርግጠኛ ሆነዋል። አሁን ላይ ደግሞ የሚያናድደው ነገር አቶ ፈቀደ እነዚህ ሰዎች እጅ ላይ ናቸው። በትክክል እንግዲህ አቶ ፈቀደ እኔ በራሴ መንገድ እሞላዋለሁ ስላሉ ይሄ መጽሐፍ እጃቸው ላይ መግባት እንዳለበት በጣም እርግጠኛ ሆኖ ነው እንግዲህ ወደ እኔ እንደዚህ አይነት ቴክስት ሊልኩ የቻሉት። አሁን እንግዲህ እኔ አሁን ላይ እየገባኝ ያለው እየተረዳሁት ያለሁት ከአቶ ፈቀደ ጋር እዚህ ጋር ስናወራ ሙሉ መጽሐፍ አለ፣ አንድ ገጽ የጎደለው መጽሐፍ። አንድ ገጽ ለጎደለው መጽሐፍ ነው እነሱ 2 ሚሊዮን ብር እያቀረቡ ያሉት። አሁን ደግሞ ያቺን አንድ ገጽ ደግሞ እኔ ልምለውና ሀብቱን እናወጣ ብለዋል አቶ ፈቀደ። በትክክል የሚያናድደው ነገር ደግሞ አቶ ፈቀደ እነዚህ ሰዎች እጅ ላይ ናቸው። በትክክል መጽሐፉን ከኛ በ2 ሚሊዮን ብር ተደራድረው ይቀበላሉ። ከዛ አቶ ፈቀደ ደግሞ በእጃቸው አሉ። ከዛ የሚፈልጉትን ያገኛሉ። ገጠሙላቸው ማለት ነው። ነገሮች ሲገጥሙላቸው እንግዲህ ቀጥታ ወደዛ መሬት ሄደው ቁፋሮውን መጀመር ነው የሚጀምሩት። ይሄ ሰው በከባድ ሁኔታ እየተደራጀ እንደሆነ ነው እየተሰማኝ ያለው። ማለት 2 ሚሊዮን ብር ያክል ኦፈር ማድረግ ከቻለ ምንም ሌላ የማያደርግበት ሌላ ነገሮችን የማያደርግበት ምንም አይነት ምክንያት የለው። እንግዲህ ይሄን ነገር ልናገር የቻልኩት ማለት ይሄን ነገር ከካሜራ ጀርባ ነው አብዛኛው ጊዜ የምንነጋገረው እንደዚህ አይነት ነገሮች ሲፈጠሩ። ነገር ግን አሁንም የኛን ቲም ሰዎች እንግዲህ በደንብ ማጥራት አለብን፣ መጠንቀቅም አለብን። ማለት እንደዚህ አይነት ኦፈሮች እንደዚህ አይነት ገንዘቦች ሊደርሷቸው ይችላሉ። ማለት እኛ ህይወታችንን የምንሰጥበት ጉዳይ ነው ይሄ። እንግዲህ እኛ ለህብረተሰቡ ለመቆም ነው እዚህ ቦታ ላይ የተገኘ ነው። ህይወታችንን ደግሞ በ2 ሚሊዮን ብርና ምንም አይነት ገንዘብ ቢቀርብልኝ እኔ ይሄን ነገር ልቀበለው አልችልም። ምክንያቱም እኛ ቀድመን ለህብረተሰብ ነው እንጂ የምንቆመው ለራሳችን አይደለም። እንደዚህ አይነት ስራም እየሰራን ያለን እንጂ እኛ ላይ ብዙ ችግሮች ብዙ ነገሮች ይገጥማሉ። ብዙ ያለፍናቸውም ነገሮች አሉ። አዎ በእርግጥ ልክ ነህ። እንደዚህ አይነት ነገሮች ከዚህ ቀደምም ይደርሳሉ። ማስፈራሪያዎች፣ ዛቻዎች ብዙ የኛ ሰዎች ከርተውናል። አሁን ባለውበት ግን ምንድነው እየተረዳ ያለሁት ዋናውና ትልቁ ነገር ከኛ ሙሉ መጽሐፉን ከፈለጉ ያ ሙሉ መጽሐፍ እጃችን ላይ ያለው ሙሉ መጽሐፍ ደግሞ ተመልካቾች ከዚህ በፊት 2 ገጽ ጎሎት እንደነበረ አንዱን ገጽ ደግሞ ያገኘንበትን ሁኔታ እዛው አየለ ቤት እንዳለን ታውቃላችሁ። አሁንም ግን ያ አንድ ገጽ አልተገኘም። ይሄንን ሙሉ መጽሐፍ ፈለጉት ማለት ደግሞ ያቺ አንድ ገጽ እጃቸው ላይ ነው ማለት ነው። ምክንያቱም 2 ሚሊዮን ብር እስከ መደራደር ከደረሱ ያቺ አንድ ገጽ እጃቸው ላይ ሆኖ ከኛ ደግሞ ያ አንድ ገጽ የጎደለውን መጽሐፍ በ2 ሚሊዮን ብር ተደራድረው ወደ ራሳቸው ለማስገባት ማለት ነው። እዚህ መጽሐፍ ዙሪያ ደግሞ ማን እንዳሉ ደግሞ በደንብ አውቀዋል። ምክንያቱም ቪዲዮቻችንን በደንብ ይከታተላሉ። በእኔ በኩል እንደማይሆን ያውቃሉ። ከዛ በኋላ ደግሞ እንግዲህ ያሉትን ሰዎች በጣም የቀርበ እንግዲህ
ይህንን ኬዝ እንኳን እየመሩ ያሉትን ሰዎች ማንን መያዝ እንዳለባቸው ጠንቅቀው ያውቃሉ እነዚህ ሰዎች። ስለዚህ ሊያሳየን የሚገባው ነገር ይሄ አንድ ገጽ እነሱ ጋር ነው ያለው ማለት ነው። ግን እንደ ትልቅ ነገር ደግሞ እያየሁት ያለሁት ነገር እፎይታም ሰላምም እንዲሰጠኝ ያሰኝ አሁን ከነገርከኝ ነገር አንፃር ምንድነው እነዚህ ሰዎች መደራደሪያ 2 ሚሊዮን ብር ካቀረቡ አሁንም ቢሆን ይሄንን መጽሐፍ ካላገኙ ያንን ሀብት ማውጣት እንደማይችሉ ተረድተውታል ማለት ነው። አው ብሩክ ሊሆን የሚችለው እንደዛ ነው። ምክንያቱም ትልቅ ብር ነው ከሚያገኙት ብር ማለት እነሱ ደግሞ እዚህ ጋር ሀብቱን አውጥተው ከሚያገኙት ገንዘብ አንፃር ትንሽ ብር ሊሆን ይችላል። ደፍሮም ይሄንን ያክልም ቁጥር ሊጠሩ ይችላሉ። እስከ 2 ሚሊዮን ብርም ለመደራደር ካቀረቡ ብዙ ጥቅም እንደሚያገኙ በጣም ብዙ ሚሊዮኖች እንደሚያገኙ ለፈረንጅ እስከ መሸጥ ድረስ ከተደራደሩ ግልጽ ነው የሚያገኙት ገንዘብ በትክክል። ስለዚህ 2 ሚሊዮን ብር ለዚህ መጽሐፍ አቀረቡ። ያ ማለት ደግሞ እነዚህ ሰዎች ያንን ሀብት ሸጠን ሁሉንም ነገር ጨርሰን መቆፈር አግኝተን ሁሉንም ነገር ከጨረሰን ቦታው ላይ ከሄድን እንኳን ይሄንን መጽሐፍ ወይም ደግሞ ግርማ ያስፈልገናል ብለው ያምናሉ እንጂ እስካሁን ያላቸው ነገር ሄዶ ለማውጣት በቂ ነበሩ። ምክንያቱም ያላቸው የአካባቢው ሰዎች ናቸው። ግን ደግሞ ከዚህ ጀርባ ምን ሊፈጠር እንደሚችል የቆፈረ ሰው ምን ሊሆን እንደሚችል ያውቃሉ። ያቺ መጽሐፍ ግን ትልቁ ጉዳያችን ነች። እኛ እስካሁን ያንን መጽሐፍ ማግኘታችን እስካሁን በከፍተኛ ጥበቃ እጃችን ላይ ማስገባታችን ለዛ መጽሐፍ የከፈልነው ዋጋ በሙሉ እጅግ በጣም ትልቅ ነገር ነው። በትክክል አሁንም ቢሆን ትልቅ እፎይታ ትልቅ ሰላም እንዲሰማኝ ያደረገው ይሄ መጽሐፍ በእኛ እጅ ላይ መሆኑ ያውም እንግዲህ ተመልካቾች በከፍተኛ በሆነ ጥበቃ እነዚህ ሰዎች ደግሞ ያለዚህ መጽሐፍ ማውጣት እየቻሉ አይደለም። ለዛም ነው እየተደራደሩ ያሉት ይሄንን መጽሐፍ። እንግዲህ ብሩኬ በዚህ በ10 ቀን ውስጥ ብቻ የኔን ኮንታክት እንግዲህ ማግኘት ከቻሉ እነዚህ ሰዎች በጣም ዙሪያችን ላይ ያንዣበቡ ይገኛሉ ማለት ነው። እንግዲህ አበራ ይሄን ኦፈር ለኔ 2 ሚሊዮን ብር አይደለም ከዛም በላይ ገንዘብ ብታቀርብልኝ መቼም ልስማማ አልችልም። ህይወቴን ሰጥቼ ነው ለእንደዚህ አይነት ነገር የቆምኩት ቆሜም የምገኘው እንደ ስሜ ጋሻ ለመሆን እንጂ ነገሮችን ለማበላሸት አይደለም። በ2 ሚሊዮን ብር ደግሞ ይሄን ቲም ዱካሾን ልክድ እንደምችል ማሰብ ራሱ በጣም የሚያስቅ ነገር ነው ለኔ ማለት ነው። አበራ አሁንም እንደሚይዝህ እርግጠኛ ሁን። ዳንኤል ያንተ ወንድም በእጃችን ይገኛል። አንተን ደግሞ በቅርቡ ይይዛለሁ። እኔ በጣም የገረመኝ ነገር አሁንም ድረስ የሚጸጽተኝ አሁንም ድረስ እንግዲህ ሁሌ የሚያሳዝነኝ ነገር የወንድሜ የዳንኤል አሟሟት ነው። ይሄ በቅርብ ጊዜ የሆነ ነገር ነው። እንግዲህ እስካሁን ድረስ የሚቆጨኝ ነገር ነው። በምን አይነት ሁኔታ እንኳን እንደሞተ ሁላችንም የምናስታውሰው ነገር ነው። የገዛ የቡድን አባላቶች ናቸው የካዱኝ። አሳልፈው ሰጥተው ያቺ ሴት ቤት ድረስ ገብታ የተፈጠረውን ነገር ያቺ ሴት እኔ ቤት ለመግባት ግን የገዛ ቡድን አባላቶች መክዳት ነበረባቸው። እኔ በእለቱ የነበሩ ጥበቃዎች መቼ እዛ ቤት ማደር እንደነበረባቸው መቼ እሱ ጋር ጥበቃ መሄድ እንደነበረባቸው ያውቁ ነበር። እነዛ ሰዎች ግን የገዛ ወንድሜን እንዳጣ አድርገውኛል። የኔ ቡድን አባላቶች ናቸው የካዱ። ያ ገንዘብ ደግሞ እነሱ ኦፈር የቀረበላቸው ደግሞ እንደዚህ እንኳን 2 ሚሊዮን ብር እንኳን ማይሞላ ነበረ። በእርግጥ ቤተሰቦቹን አሳክመውለት ነበረ፣ እንደዚህ አድርገውለት ነበረ። ለዛ ልጅ ማስታወስም አልፈልግም ነበር ይሄን ነገር። ይሄን አሁን ግን ስታነሳ ትዝ ያለኝ አይምሮዬ ላይ የመጣው እሱ ነው። ቤተሰቤን ወንድሜን እስከ ማጣት ድረስ ያደረሰኝ በገዛ ጓደኞቼ በገዛ ቡድን አባላቶቼ መካር ነበረ። አሁን ላይ ግን እውነት ጋሻው በጣም ትልቅ ስራ ነው የሰራው። 2 ሚሊዮን ብርን የሚያክል ስምምነት ቀርቦለት አይ እዚህ ጋር ያለው ነገር ይበልጥብኛል፣ ምደርስላቸው ሰዎች የምናስፈልጋቸው ሰዎች እውነታው ይበልጥብኛል ብለን ያውን በቀጥታ ለኔ አምጥታ አሳልፈ መናገር ቀላል ነገር አይደለም። ምክንያቱም ስንካድ ስለተካደን እና እውነቴን ነው የምልህ በጣም አድርጌ ነው ማመሰግን። ብሩኬ ግዴታዬም ነው
ማለት ማመስገንም እንደዚህ አይጠበቅ ግዴታዬ ነው። ይሄ ስራ ኃላፊነቴ ግዴታዬ ነው። ይሄ ሲም እንግዲህ ተመልካቾቻችን 10 ቀን አልሞላንም አዲስ ሲሞች ከወጣን ለተወሰነ ጊዜ ሰላም እናገኛለን። ለተወሰነ ጊዜ እንግዲህ በቃ ነገሮች ይስተካከላሉ ብለን አስበን ነው አዲስ ሲም ካርድ ያዝነው። እነዚህ ሰዎች ምን ያክል እያደቡ እንደሆነ ተመልከቱ። አሁንም ቢሆን ግን በቁጥጥር ስር እንደምናወላቸው ነገሮች እንዳለ እንደሚያበቃላቸው ጥቂት ቀናት ብቻ እንደሚፈጁ እርግጠኛ ሆኜ መናገር እችላለሁ። የገቡበት እንደምንገባ ምንም ሊያመጡ እንደማይችሉ ይህንን አስረግጬ መናገር እችላለሁ። ይህንን ጉዳይ ከካሜራ ጀርባ በደንብ እናወራዋለን። በደንብ የምናወራውም ያጠራነውም ነገር ነው። እንግዲህ ብሩኬ እኔ ቀጥታ ለአንተ ከመንገሬ በፊት እንግዲህ የት እንደሚገኝ ከኛ የሳይበር ሰዎች ጋር አንድ ላይ ያንን ሎኬሽን አድሬስ ሀክ በማድረግ እንግዲህ የት እንደሚገኝ ቤቷ ድረስ ሄደናል። እንግዲህ ምንም ማታክ ሴትዮ ናት። ስለ ሶሻል ሚዲያ ማታክ ሰው ናት። ካሜራም መቀረጽ አልፈለገችም። እነሱን አሁን ወተን የምናጣራቸው ይሆናል። ነገሮችን ከስሩ ከመሰረቱ ነው መስራት ያለብንና ከዛ በተጨማሪ ግን ትልቁ ነገር ባለፈውም ስናወራ መቼም ከልጅቷ ጋር ስናወራ ቤት ስለመጡት ሰዎች ያ ማለት ልጇን የወሰዱባት 4 ሰዎች ነበሩ። በትክክል ቤቷ ውስጥ ደግሞ እቺ ሴት ደግሞ እንግዲህ ምን አይነት ጠላቶች እንዳሉኝ ይታወቃል። ሊታይ በማይችል ሁኔታ ግን ካሜራ ነበረኝ ብላ ነበረ። አሁንም ቢሆን እሱ ነገር ማውራት ስላለብን አውርተንም መውጣት አለብን ብዬ ስላሰብኩኝ ነው ይህንን ነገር ማነሳለን። የዛኑ ቀንም እንግዲህ ወጥተህ ይህን ነገር ቼክ እንድታደርግም ኃላፊነቱን የሰጠው ክላንተ ነበረ። ምክንያቱም ካሜራው ላይ ደግሞ የሚኖሩ ቅጆች ይኖራሉ። ሙሉ ጊዜውን እየሰራ ነበረ። ማንም ላየው በማይችል ሁኔታ አስቀመጥኩት እንጂ ይሄ ካሜራ ይሰራል፣ ወጪ ገቢውን በሙሉ ይመለከታል ስላለችን ከዛ በኋላ ቅጆችን እንድታመጣ ቼክ እንድታደርግልኝ በእለቱም የነበሩትን ወደኋላ መለስ ብለህ በዛ ቀንም በተባልንበት ቀን የተፈጠሩትን ነገሮች ቼክ እንድታደርግልኝ ብዬ ነበርና ምን አዲስ ነገር አለ እዚህ ጉዳይ ላይ? እንግዲህ ብሩኬ ልጅቷን ሲያስፈራሯትና ልጅቷን ያገቱባት 4 ሰዎች 2ቱ ጭንብል አድርገው ነበረ። አንደኛው እንግዲህ መጨረሻ ላይ አውልቆ አበራ ቀላል ሰው አይደለም ያላት ሰው እንግዲህ ፊቱን ለማጣራት ችለናል። ለናሆምም እንግዲህ ባለፈው ናሆም ከአቶ ፈቀደ ጋር ሆኖ እንግዲህ ከናሆም ጋር ሆኖ ነው አቶ ፈቀደ የተያዙት። ናሆምንም እንግዲህ እነዚህ ሰዎች ከያዟቸው መሀል ናቸው ስንለው 2ቱ የሰውነት ቅርጻቸውም አንዱ በመልክም ራሱ እንደሆነ አረጋግጦልናል 2ቱ። ስለዚህ አቶ ፈቀደን የያዟቸው 2 ሰዎች እሷ ቤት ከገቡት 4 ሰዎች 2ቱ ናቸው ማለት ነው። ያንን ማረጋገጥ ችለናል። ነገር ግን አሁንም እነሱን ለመያዝ አጥርተን እየሰራን እንደሆነ አቶ ፈቀደን አሁን እኛ እዚህ ጋር ቁጭ ብለን በታየን ቁጥር ለተመልካቾች ምናልባት እየሰራን እንዳልሆነ እንዳይገነዘቡም ጭምር አቶ ፈቀደን እንግዲህ ከኛ ከዚህ በፊት በጠነከረ እንግዲህ ከዚህ በፊት ባልነበረ ስትራቴጂ ነው አሁን እየሰራን ያለን። አዳዲስ ነገሮችን አካሄዳችንን ቀይረን ሞር በቃ ለመፍጠን እየሞከርን እንገኛለን። ያ ማለት እንግዲህ ግልጽ ለማድረግ ያክል የዛን ቀን መጥተው ልጇን የወሰዱት 4 ሰዎች አሉ። በትክክል ከ4 ሰዎች ደግሞ ናሆም የነገረን አቶ ፈቀደ ከሀገር ሊወጡ ሲሉ ወይም ደግሞ ወደ መናኸሪያ ሲሄዱ ከከተማ ሊወጡ ሲሉ 2 ሰዎች ነበሩ ብለዋል። ተመልካቾችን የምታስታውሱት ይመስለኛል። 2 ሰዎች መጡ በጥቁር መኪና ራይዳችንን ቀደሙትና ነው ከዛ በኋላ አቶ ፈቀደን ይዘው ሄደው እኔን ትተውኝ ሄዱት ነው ያለው። እነዛ 2 ሰዎች ደግሞ አንተ እያልከኝ ያለው የዛን ቀን ቤት ከመጡት 4 ሰዎች ውስጥ 2ቱ ናቸው እያልከኝ ነው አይደለ? ለዚህ ደግሞ ማረጋገጫ እያልከኝ ያለው ለናሆም ቪዲዮዎችን ወይም ደግሞ መልካቸውን አሳይተነው ነበረ። እሱ ነው ማረጋገጫ የሰጠን ነው እያልከኝ ያለው። እንግዲህ ከናሆም ጋርም አንድ ላይ የተያዙበትን ቦታ ለማጥራት ሄደን ነበረ። ነገር ግን የነዛ ሰዎች የመንገድ ካሜራ በሌለበት አካባቢ ነው እንደዚህ አይነት ስራ የሰሩት ወይም ደግሞ አቶ ፈቀደን ሊይዟቸው የቻሉት በመንገድ ካሜራ አልነበረም በቦታው። እንግዲህ በጣም ራሳቸውን ነገሮችን ከማድረጋቸው በፊት ቀድመው እንደሚጠነቀቁ በዚህ ሁኔታ ታውቃለህ። አሁንም ቢሆን እንግዲህ እቺ ሴት ካሜራ ግቢ ውስጥ እንዳለ ቢያዩ ኖሮ እዚህ ደረጃም አንደርስም ነበረ። በትክክል
እንግዲህ የተገኘበትን ቦታ ወይም ደግሞ ልጅቷም ያደረገችበት ቦታ ሜላት የምትባለው ሴት ያደረገችን ቦታ ድብቅ ስለሆነ እንጂ እነዚህ ሰዎች ይህንን ሁሉ ነገር ቀድሞ ያጣሩ ያሉ የሚል እምነት አለኝ። ምክንያቱም ዳንኤል ከዛ በፊት ነገሮችን እያየ እያጣራላቸው ነበረ። ግን ምንድነው እሱ ካሜራውን እንዳየ አላወቁም እነሱ። ቤት ውስጥም የሚታይም ቦታ አልነበረም። በእርግጥ የሚታይ ቦታ ቢሆን ግን እነሱ ቀድሞ እርምጃ ወስዱ ነበር። በጣም ጥሩ ነገር እኛን ያቀለለልን ስራችንን ደግሞ ጥሩ እንዲሆን ደግሞ ያደረገልን ይሄ ትልቅ ነገር ነው። እሷ ለራሷ ፐርፐዝ ነው በእርግጥ የተጠቀመችው፣ ግን ለኛ ትልቅ ነገር ትልቅ ግብአት ሆኖናል። በትክክል ከዛስ በኋላ እነዚህ ሁለት ሰዎች ያሉበት ወይም ደግሞ የገቡበት ታውቋል ወይ? ምን አዲስ ነገር አለ ስለነዚህ ሰዎች? እነዛ ሁለት ወንጀለኞች ካሜራ ላይ ያው ጥርት ያለ ነገር ባናገኝም ነገር ግን የኛ የህግ ሰዎች የኛ የደህንነት አባላቶች ይሄን ነገር እያጣሩ ይገኛሉ። በቅርቡም ደግሞ እነዛን ሰዎች እጃችን እንደምናስገባ እነሱ ደግሞ ቀጥታ ወደ አበራ እንደሚመሩንም እርግጠኛ ነኝ። ምክንያቱም እነሱ የመጨረሻ ሰዎች እንደሚሆኑ ከዛ በኋላ እንደማንለፋ እነሱ እጃችን ላይ ከገቡ ብዙ ነገሮችን እንደምናቀል እርግጠኛ ነኝ። አዎ ግልጽ ነው። ምክንያቱም እነዚህ ሁለት ሰዎች በቀጥታ ከናሆም ተቀብለው አቶ ፈቀደን ያገቱ ሰዎች ከሆኑ ያው ያበራ ሰዎች እንደሆነ የተረጋገጠ ነው። ነገር ግን ከዛ በኋላ አቶ ፈቀደን የት እንዳደረሷቸው፣ ምን ውስጥ እንዳስቀመጧቸው፣ ለማን እንዳስረከቧቸው ወይም ደግሞ የት እንዳደረጓቸው በእርግጠኝነት ያውቃሉ። በትክክል እነዚህን ሰዎች ያገኘናቸው ያዝናቸው ማለት አቶ ፈቀደን መልሰን በእኛ እጅ ስር አስገባናቸው ማለት ነው። ይሄ ማለት ደግሞ በጣም ትልቁና ዋናው ነገር ነው። እንግዲህ አቶ ፈቀደ ነገር በጣም አሁንም እያሳሰበኝ ይገኛል። ምክንያቱም ግርማ የነበረበት ሁኔታ የሚታወቅ ነው። አቶ ፈቀደ ደግሞ አሁን ምን አይነት ሁኔታ ላይ እንደሚሆን እንግዲህ ፈጣሪ ነው የሚያውቀው። እኔ በጣምም እያሳሰበኝ ያለው ከዛ በተጨማሪ እንኳን ከጉዳዩ እንኳን በተጨማሪ ሰብአዊነትም ስለሚሰማን አቶ ፈቀደ ያሉበት ሁኔታ በጣም ያሳስበኛል። የጤናቸው ጉዳይ ምን አይነት ሁኔታ ላይ እንዳሉ ታውቃለህ? ግርማን እንዴት አድርገውት እንዳገኘ ነው ያበራ ሰዎች እናበራ በትክክል ማስተዋወስ አቅሙን እስከሚያጣ ድረስ እንደዛ ተደብድቦ በሞትና በህይወት መካከል ቆሞ ነው ግርማን ያገኘ ነው። ከግርማ በላይ ደግሞ አቶ ፈቀደ በጣም ትልቅ ሰው ናቸው። እንግዲህ ኤጅ በእድሜያቸውም ከፍ ያሉ ሰው ናቸው። ጠንካራ ምናምን ሊሆኑ ይችላሉ እንጂ እንደዚህ አይነት ነገሮችን ለመቋቋም አቅም አላቸው ብዬ አላምንም። ከእድሜያቸውም አንጻር ካሉበትም የጤና ሁኔታ አንጻር ምን ሊሆኑ እንደሚችሉ እኔ ሳስብ አሁን ላይ በጣም ሀሳብ ውስጥ ጭንቀት ውስጥ የሚከታይ ነገር ይሄ ነው። አቶ ፈቀደ ያሉበት ሁኔታ በራሱ እንደ ሰብአዊነት እንኳን ያሳስነኛል። ይህ ደግሞ እንግዲህ እኔ በጣምም እንድጨነቅ እያደረገኝ ያለው እሱ ነው። ያው የአቶ ፈቀደ ነገር በጣም የሚያሳስበን ጉዳይ ነው። በሰዓት አቶ ፈቀደን ለመያዝ እንግዲህ አጥርተን እየሰራን እንገኛለን። በቅርቡም እጃችንን እንደምናስገባቸው ደግሞ እርግጠኛ ነኝ እና ደግሞ ምንም አይነት ገንዘብ ምንም አይነት ነገር እኛ ቢቀርብልን ከስራችን ውጪ ሌላ ነገር ዞር ብለን እንደማናይ ይሄ ነገር ምልክት ይሁናችሁ። እኛ እንግዲህ ለህብረተሰቡ ነው የቆምነው። ከዚህ በኋላም ለህብረተሰቡ ነው የምንቆመው። አሁንም ቢሆን መናገር የምፈልገው ግን እንግዲህ ተመልካቾች የተፈጠረውን ነገር እያያችሁ ነው። እነዚህ ሰዎች እንኳን በምን አይነት ሁኔታ እንኳን እየመጡ እንዳሉ ተመለከታችሁ። እኔ በጣም እየገረመኝ ስለሆነ ነው አሁንም ቢሆን የነገርከኝን ነገር እያሰብኩ ለሌላ ሰው ለሌላ ቡድን አባላት እንኳን እያበላለጥኩኝ አይደለም፣ የደረሰብኝ ነገር ስላለ። ግን ምንም ሆነ ምንም ስንትን ብር ለስምምነት ስንትን ብር አቅርቡ። እዚህ ጋር ወንጀለኛ ናችሁ እስከ መጨረሻው ድረስ ደግሞ የገባችሁበት ገብቼ ማንም ሰው ያበራም ሰው ይሁን ማንም ሰው እኔ ጋር ሲመጣ ተራ ወንጀለኛ ነው። አሁንም ቢሆን እንድታስበው የምፈልገው አበራ የገዛ ወንድምህ እኔ እጅ ላይ ነው። መልሰህ እንኳን ልታገኘው በማትችልበት ሁኔታ ውስጥ ነው። አቶ ፈቀደን ማግኘት እፈልጋለሁ በዚህ ሰዓት። የትም ሆነ የትም ገባ የት ግን በእኔ ቁጥጥር ስር ትውላለህ። ማንም ሰው ከእውነት ሊያመልጥ አይችልም። የቀናት ጉዳይ ነው። በቁጥጥር ስር እንደማስገባ አንተንም ሰዎችህንም ይሄንን እርግጠኛ ሆኜ መናገር እፈልጋለሁ።
እንደዚህ አይነት ተራ ሀሳብ ደግሞ ከዚህ በኋላ ማንም ማሰብ እንደሌለበት እንግዲህ በጥብቅ መናገር እፈልጋለሁ። እኛ ከስንት ወንጀለኞች ጋር ከስንት ሰዎች ጋር እንግዲህ እስከ ዛሬስ ምን አይነት ጉዳት እንደደረሰብን የሚታወቅ ነገር ነው። ብዙ ጉዳቶችን ብዙ ነገሮችን ያሳለፍን ሰዎች ነን። ከአጠገባችን ሰው እስኪለየን ድረስ ጓደኛችን ቤተሰቦቻችን እስኪሞቱ ድረስ የደረስን ሰዎች ነን። በቀላሉ በትንሽ ገንዘብ 2 ሚሊዮን ለምን የፈለገ ነገር አይመጣም። እኛ ህይወታችንን ነው የምንሰጠው። ሞት እንኳን ቢመጣ ወደኋላ አንልም ይሄን ከመስራት። አበራ በቅርቡ እጄ ላይ ያስገባሃለሁ። በቅርቡ ይህንን ቪዲዮ እንግዲህ እንደምትመለከቱት እርግጠኛ ነኝ ቤተሰቦቻችን እስካሁንም ድረስ ከካሜራም ጀርባ ያደረግናቸው በጣም ብዙ ነገሮች አሉ ያልገለጽንላችሁ ለእናንተ ብዙ ነገሮችን እየሰራን ነው። ከእናንተ እኩል ደግሞ የእኛን ጠላቶች ደግሞ ስለሚመለከቱት ጭምር ነው እዚህ ጋር ማናወጣው። ግን ቤተሰቦቻችንን እስከ ማጣት ድረስ ከደረስን ምንም የሚመልሰን ነገር የለም። ያኔ እናቆም ነበር ይህንን ስራ፣ እስካሁንም ድረስ አንቆይም ነበረ። በቅርቡ እጅግ በጣም በቅርቡ የኛ ቤተሰቦች የኛ ተመልካቾች የኛን ጥሩ ነገር የምትፈልጉ ተመልካቾቻችን በጣም ጥሩ ነገር ላይ ደርሰን ለእናንተ እንደምናሳያችሁ እርግጠኛ ሆኜ ቃል እገባላችኋለሁ። ያኔ ደግሞ ለጠላቶቻችን እንዴት እንደምንደርስባቸው እንዴት ጉድ እንደምንሰራቸው እናሳያለን። እርግጠኛ ሆናችሁ የምትጠብቁን ይህንን ነው። የኛ ቤተሰቦች የኛን ጥሩ ነገር የምትመኙ ሰዎች በሙሉ አሁንም ቢሆን መናገር የምፈልገው ነገር ይህንን ነው።